ሰዎች ያረጉብን ልክ ክፋታቸውን እናይና እነዛን ሰዎች መውደድ ከባድ ነው ግን አንዳንድ ጊዜ መድኃኒትሽ የሚቀመጠው የምትጠዩ ሰው ጋር ነው በቃ ከዚህ በኋላ ማን የሰው ስም አላነሳም እንልና በተለያየ ሁኔታ ውስጥ ግን ድንገት ራሳችንን ሐሜት ውስጥ እናገኘዋለን መጽሐፍ ቅዱስም ላይ አእምሮ የጎደለውን ተመለከትኩት ይላል የመረቀነ ሰው ከቢልጌት ጋር ቢዝነስ ይሰራል ከሻላሙዲን ጋር ህንጻ ይሰራል ምርቃና ማያመጣብሽ ነገር የለም ናቡከደነጾር ምን አለ እቺ ለክብሬ የሰራኋት ባቢሎን አይደለችም ምንም አለ እንደታበየ ገብቶታል ከላይ ፈጣሪ ከሰው ሰለይተ ተሰደዳለህ እንደበሬ ሳር ትበለልሃለሁ 7 አመት ሰላም ተመልካቾቻችን እንደምናችሁ ሳምንታችሁ እንዴት ነበር እኛ እንግዲህ ሳምንታችንን በሰላም አሳልፈን እነሆ ከዶክተር ጋር ተገኝተናል እንደምን አለ ዶክተር ጋዜጠኛ ፕኔል ተስፋዬ እንዴት ነሽ እግዚአብሔር ይመስገን ደህና ነኝ አንተ ደህና ነህ ሁሉ ሰላም እንግዲህ እንደተለመደው ዛሬም አንድ ሐሳብን ወደ ተመልካቾቻችን ይዘን እንመጣለን ይሄ ሐሳብ የዛሬ ሐሳባችን የሚሆነው ብዙ ጊዜ ራስን መጠበቅ ሲባል በደፈናው ምናነሳው ሐሳብ ነውና ዛሬ በምን መልኩ ራሳችንን እንጠብቅ የሚለውን ነገር አንስተን እንነጋገራለን ብዙ ጊዜ ራስ መጠበቅ ሲባል ሰዎች የምናስበው መታጠብ ቆንጆ መልበስ ሽቶ መቀባት ሰልፍ ኬር ሆኑ ምናልባት ፊታችን ላይ ራሳችን ላይ የምናደርጋቸው በርካታ ነገሮች አሉ በእርግጥ እነሱም ራስ መጠበቅ ናቸው በያስባለውና ከዛ ይዘለለ ግን ራሳችንን በብዙ ነገሮች መጠበቅ አለብን ከምን ነገሮች ደግሞ መቆጠብ አለብን የሚሉትን ሐሳቦች ዛሬ በሰፊው እናነሳለን እንደ ዶክተር ራስ መጠበቅ ሲባል አንድ ጎራ ወይም አንድ ሳይድ ብቻ ያለው አይመስለኝም እንደም እንዴት ነው እስኪ ራስ መጠበቅ ማለት ራስን መጠበቅ ራስን ፕሮቴክት ማድረግ ነው እንደመነሻ እንዲሆን The Count of Monte Cristo የሚባል ሙቪ አለ የቆየ ነው እሺ I think ኦሪጂናል ታሪኩ የፈረንሳይኛ ይመስለኛልና ተተርጉሞ በሙቪ ሰርተውታል እና እዛ ላይ ኤድመንድ የሚባል ካራክተር አለ ከዛ ደግሞ ጃኮፖ የሚባል ካራክተር አለ እና ምንድነው ኤድመንድ ያድነውና ጃኮፖን ከሞት ያድነዋል ከዛ ጃኮፖ ኤድመንድን በቀሪው ዘመኔ ሁሉ ያንተ ጠባቂ ነኝ አንተን እጠብቅሃለሁ ብሎ ቃል ይገባል እሺ አንዳንድ ቦታ ላይ ኤድመንድን ሊጠብቀው ሲሞክር ግን ኤድመንድ ይናደዳል እና አንድ ቀን ምን አለው I promised to protect you አለው I swore to protect you አለው ጃኮፖ ለኤድመንድ ነው I promised to protect you and I will protect you even if it means I have to protect you from yourself አለው ከራስህም ቢሆን ፕሮቴክት ማድረግ ያለብኝ ፕሮቴክት አደርጋለሁ ጠብቅ ከራስህ እጠብቅሃለሁ አለ እኔ ጸሎት እንደምወድ ታውቂያለሽ አዎ በጣም ነው የምወደው አዎ አይ ነው እና አንዱ የምትጸልዩ ጸሎት ፕሮቴክሽን ነው ጠብቀኝ ብለሽ ጸልያለሽና ያው ከዲያብሎስ ከስራው ጠብቀኝ ብዬ ነው የምጸልያለሁ ያለ ምክንያት ከሚጠሉኝ ሰዎች ከሚነሱብኝ ሰዎች ጠብቀኝ ብዬ ጸልያለሁ ካደጋ ከህመም ጠብቀኝ ብዬ ጸልያለሁ አንድ ቀን ግን ራሴን ያስገረመኝን ጸሎት ጸልይኩ ድንገርሽን ብዬ እንደጸልይኩ እግዚአብሔር ሆይ እባክህን ከራሴ ጠብቀኝ ከራሴ ጠብቀኝ ለምን እንደዛ አልክ ዶክተር አስረዳለሁ አንዳንድ ጊዜ ጠላቶችን ያሸንፈልሽና ከክፉ ነገሮች ሁሉ ይጠብቅሽና አንቺ ራስሽን ትጎጃለሽ እኔ ራሴ ጎዳለሁና ራሳችንን የምንጎዳበት ምሳሌ ልስጥሽና በደንብ አስረዳለሁ በስ ራሳችንን የሚጎዳ ነገር እናረግና ተቃዋሚዎችን ዝም ማሰኝቶልን ከጠላት ከዲያብሎስ ጠብቆን የራሳችን ጠላት ሆነን እንነሳለን አንድ ምሳሌ ልንገርሽ አንድ ሰው ነበረ በጣም የተሳካለት ሰው ነው ጥሩ ሚስት አለችው 3 ልጆች አሉት ቆንጆ ቤት አላቸው ስራው ቢዝነሱ የተሳካ ነው በጣም የተሳካለት ቢዝነስ ነው ያለው ጓደኞቹ ቤት ይመጣሉ ይጫወታሉ ቤቱ ሳቅ ነው ጨዋታ ነው ዘመድ አዝማድ ይሰበሰባል ይጫወታል ይበላል ይጠጣል እንደዛ ነው በቃ በነገር ሁሉ ልጆቹ ጎበዝ ተማሪዎች ናቸው ሚስቱ በጣም ደስተኛ ነች ትወደዋለች ታከብረዋለች መስሪያ ቤት ውስጥ
አንዲት ልጅ ተቀጠረች። ለሱ ቢሮ ቅርብ ነች፣ እንደ ጸሐፊ ነች። ብዙ እሱ ቢሮ ትገባለች። እና ያ እንግዲህ በጣም ሰላማዊ ኑሮ የሚኖር ሰው ነው። እና እቺ ልጅ ተቀጠረች። አትራክቲቭ ናት፣ ቆንጆ ናት። ሰውነቷ የሚያጓጓ የሚያሳሳ ነው። በዛ ሲያወሩ መስመር ሲያልፉ ሲጫወቱ ለካ መዋደድ ውስጥ ገብተዋል። እና የፍቅር ግንኙነት ይጀምራሉ። እሷ አፓርትመንት ትጋብዘዋለች፣ ይሄዳል፣ ቆይቶ ይመጣል፣ ሌላ ቀን ይሄዳል። እና አንድ ቀን ያው አብረው ተኙ። አብረው ተኙ። ከዛ እንትኗ ስራቸው ቀጠለ። በስንተኛው ጊዜ ነገረችው? ጸንሻለሁ አለችው። አርግዛለች። ከዛ ደነገጠ። ግን ያው ምን ችግር አለ? ከተማ ውስጥ ያው ማስወረድ ይቻላል እና አለ ውርጃ የሚሰራበት እዛ ታስወርጃለሽ አላት። የመጀመሪያው ስተቴ ኃጢአት ነው አለችው። ከአንተ ጋር መተኛቴ ከባለ ትዳር ጋር እንደገና ደግሞ አሁን ባስወርድ ደግሞ ሌላ ሁለተኛ ኃጢአት ነውና አላስወርድም አለችው ነው አለችው። ከዛ እሱ የተጠቀመው ዘዴ ስለጨነቀው የሆነ ገንዘብ ከፍሏት ከመስሪያ ቤት እንድትወጣ አደረጋት። እና ሙሉ በሙሉ መካድ የሚለውን ስትራቴጂ ተጠቀመ። ከሷ ጋር እኔ ግንኙነት ኖሮኝ አያውቅም ብሎ ሊክድ ማለት ነው። እሷ ሆዷ እየገፋ መጣ። 6 ወር አለፈው እንደዚህ። አሁንም ሊያናግራት አይፈልግም፣ ክዷል። እሱ ያላወቀው ምንድነው? የተጻጻፉት ቴክስት ሜሴጆች በሙሉ ስልኳ ላይ አሉ። የላከላት የፍቅር መልእክቶች ሁሉ ስልኳ ላይ አሉ። የላከላት የድምፅ መልእክቶች ስልኳ ላይ አሉ። አንዳንድ ቦታ ላይ ደግሞ ስልክ ሲያወሩ ቀርተዋለች። እንደሚቀዱ ታውቂያለሽ። አንዳንድ ሰዎች አሳምራ ቀርተዋለች። ስለዚህ ሚስቱን ቀጠረቻት። ቴክስት ሜሴጆቹን በሙሉ አሳየቻት። ድምፁን አሰማቻት። የተቀዳውን ደግሞ ድምፅ አሰማቻት። ሁሉ አስረዳቻት። ስለዚህ ከሱ ነው የጸነስኩት አለቻት። ምንም ጥርጥር የለውም። ሚስትየው ደግሞ ይሄ ኖ ነንሴንስ ሌዲ የሚባሉ አሉ። ይሄ አንዳንዶቹ ያው መቼስ ምን ይደረግ ወንድ አይደል እንደው ወንድ እኮ አርፎ አይቀመጥም ምናምን የሚሉ ናቸው። እቺ ቀልድ አታውቅም። ኖ ነንሴንስ። ማስረጃውን በሙሉ ወሰደችለት። ይሄን አድርገሃል አለችው። ከዛ ፍርድ ቤት አቆመችው። ፍርድ ቤት ፍቺ ፈጸሙ። ንብረት ሲከፋፈሉ ቤቱ ለሚስትየው ተሰጣት። ስለ ልጆች ፍርድ ቤቱ ከእናትየው ጋር እንዲሆኑ ፈረደ። ተወሰነ ንብረት። ዝናውን አጣ፣ ስሙን አጣ፣ ክብሩን አጣ። አሁን ፕኔል ያጣውን ነገር ተመልከች። ይህችን የመሰለች ሚስት አጣ፣ ልጆቹን አጣ፣ ቤቱን አጣ፣ ዝናውን አጣ፣ ስሙን አጣ፣ ክብሩን አጣ፣ እንቅልፉን አጣ። በምክንያት በራሱ በትንሽ ደቂቃ ደስታ በትንሽ ደቂቃ ደስታ ከትዳሩ ውጭው ሄዶ ላደረገው በትንሽ ደቂቃ ደስታ ይሄን ሁሉ ነገር ሉዝ አደረገ። ይሄ ማን ያደረገበት? ምናልባት ሰይጣን ቢጠይቅ እኔ የለሁበትም ሊል ይችላል። እኔ ያላረኩም ሊል እኛ እናሳባለን እንጂ እኔ ራሱ ደንግጫለሁ። አንዳንዱ ተጽዕኖ ያደርጋል ጠላት፣ እውነት ነው። ግን አንዳንዱ ላይ እኔ የለሁበትም ሊል ይችላል። ቢጠየቅ ራሱ ነው ሄዶ የተኛው እኔ አላውቅም እንደው ሊል ይችላል። እውነት ነው። አሁን ሁሉ ነገር ተሳክቶለት በራሱ ላይ የተነሳ ማን ነው? ራሱ ከራሴ ጠብቀኝ፣ አቤቱ ከራሴ ጠብቀኝ፣ ፈጣሪ ከራሴ ጠብቀኝ። ሁለተኛ ምሳሌ ልንገርሽ። ቆበስ ሴት ነች፣ የቢዝነስ ሴት ነች። ፀጉር ቤት ከፍታለች። ፀጉር እየሰራች ነው። ካጠገቡ ግሮሰሪ ከፍታለች። ቢዝነሷ የተሳካ ነው። ጥሩ እየሆነላት ነው። ከዛ ባለሀብቶች ትተዋወቃለች። እነዚህ ባለሀብቶች ደግሞ ይቀርቧታል፣ ይጠጋሉ፣ ይጋብዟታል፣ ምናምን ግሩፕ ውስጥ ያስገቧታል። አንቺ ዝም ብለሽ ፀጉር ቤት ምናምን እያልሽ ትታገያለሽ። ግሮሰሪ እያልሽ ምናምን ሽንኩርት ሸጠሽ ምናምን ለመኖር ትታገያለሽ። ትላልቅ እኮ ስራዎች አሉ፣ ከኛ ጋር አብረን እንስራ ይሏታል።
ከዛ አብራ ልትሰራ ትገባለች ከነሱ ጋር ቢዝነስ ግሩፑን ጆይን ታደርጋለች። ለካ ያ ግሩፕ ወንጀለኛ ግሩፕ ነው። ኢሌጋል በሆነ ህገወጥ በሆነ መንገድ ቢዝነስ የሚሰራ ግሩፕ ነው። ከዛ እሷ ከገባች በኋላ እሷም ሲስተም ውስጥ ከገባች በኋላ ይያዛሉ፣ ፍርድ ቤት ይቀርባሉ፣ 5 ዓመት ይፈረድባታል። ስራዋን እየሰራች ነበር እኮ በሰላም ፀጉር እየሰራች ጎብዛ ካጠገቡ ግሮሰሪ ከፍታ እየሰራች በሰላም። አሁን እነዚህ ሰዎች ተጽዕኖ አለ፣ ግን ትልቅ ሰው ነች። ውሳኔዋ የሷ ነው። ምልክቶችም አይታ ይሆናል ህገወጥ ለመሆኑ። ማን ነው ጠላት ሆነ የተነሳባት? ራሷ። አቤቱ ከራሴ ጠብቀኝ ማለት ለዚህ ነው። ስለዚህ ሁላችንም በጸሎታችን ውስጥ እንግዲህ ራሳችንን ከራሴ ጠብቀኝ ብለን መጠንቀቅም መጸለይ አስፈላጊ ነገር ነው። ምክንያቱም ብዙ ነገር ህይወታችን ውስጥ የሚመጣው በራሳችን ምክንያት ይሄ ነው። ከይልሽ እዛ ሰዎችን ዝም አሰኝቶልሽ ከልክሎልሽ አጥሮልሽ እኔን ግን ካልተጠነቀቁ እኔ ራሴን ልጎዳ እችላለሁ። ለወጣቶች ደግሞ እንዲመች አንድ ምሳሌ ልጨምርልሽ እና እንቀጥላለን። ተማሪ ነው፣ ሰቃይ ተማሪ፣ በጣም አንደኛ የሚወጣ ተማሪ ነው። ጨረሰ በክብር ስኮላርሺፕ አገኘ፣ ፉል ስኮላርሺፕ። ከዛ ዩኒቨርሲቲ ገባ። አሜሪካ ግን ሙሉ ስኮላርሺፕ አግኝቶ አሜሪካ ዩኒቨርሲቲ ገባ። አሁን እዛ ኮሌጅ እና ዩኒቨርሲቲ ሲገቡ ምንድነው ችግሩ? አርብ ጭፈራ ይወጣሉ፣ ፓርቲ ይወጣሉ። የተለመደ ካልቸር ነው። ይሄ በጣም ጎበዝ ልጅ፣ ተስፋ የተጣለበት የት ይደርሳል የተባለ ልጅ ነው። እና አርብ እሱ ጭፈራ መውጣት ጀመረ። ከዛ ሌሎቹ ማሪዋና ሲያጨሱ እሱም ማሪዋና ማጨስ ጀመረ። በቃ ኮል መሆን ፈለገ። በእነሱ ቋንቋ ኮል ይሉልም ኮል መሆን ፈለገ። ማሪዋና የሚያጨስ፣ ሲጋራ የሚያጨስ፣ ዘናጭ ፓሪ የሚወጣ ምናምን መሆን ፈለገ። ክላስ መቅረት ጀመረ። አሁንም መቅረት ጀመረ። ውጤቱን ወረደ። ከዩኒቨርሲቲ ተባረረ። አሜሪካ ያለው በስቱደንት ቪዛ ስለሆነ ከሀገር መባረር ነበረበት። ከሀገር ተባረሮ ኢትዮጵያ መጣ። እዚህ ጓደኞቹ በየዩኒቨርሲቲው በየኮሌጁ ገብተው ትምህርታቸውን እየተማሩ ነው። እሱ እዚህ መጥቶ ተንከራታች ሆነ። ማን ነው የበደለው? ራሱ ነው። ከራሴ ጠብቀኝ ማለት ይሄ ነው። ሰው ከሌሎች ነገር ተጠብቆ ከራሱ ካልተጠበቀ በጣም ከባድ ነው። እና እኔ ራሴን ጸለይኩና አየሁና አንዳንድ ነገሮች ፈጣሪ ሆይ ከራሴ ጠብቀኝ፣ እባክህን ከራሴ ጠብቀኝ አልኩኝ። ይሄ ማለት ነው። አይ ትክክለኛ ነው። እንግዲህ ዛሬ ራሳችንን ለመጠበቅ ስናስብ ደግሞ ብንሰራ ራሳችን ላይ ብናደርጋቸው ብለን ያሰብናቸው የተለያዩ ሀሳቦች አሉ። እነዛን ሀሳቦች ደግሞ በቀጣይ እንግዲህ አንድ በአንድ እናነሳለን። የመጀመሪያ ሀሳባችን ብለን ያዝነው ዶክተር ራስን ከጥላቻ መጠበቅ ነው። ከጥላቻ መጠበቅ ጵኒኤል፣ በህይወትሽ አንድም የምትጠይው ሰው አይኑር። አንድም እኔ ጋር አሁን ብትመጪ ታግሎኛ ያውቅም አልልሽም። ሲነሱብሽ ምን አለ ቢመጣል ነው። አንዳንዴ በጣም እንፈልገውና ከዛ በኋላ ይሄ አለ መሰለኝ ውስጣችን ላይና አንችል እንላለን። በጣም ከባድ ነው። ሰዎች ያረጉብን ልክ ክፋታቸውን እናይና እነዛን ሰዎች መውደድ ከባድ ነው። ግን እንደው ቢያንስ መውደድ ቢያቀት ግን ጥላቻ ሄትሬድ የሚባለው ነገር ውስጥሽ እንዳይቀመጥ ማድረግ በጣም ያስፈልጋል። ምስጢሩን ደግሞ እነግርሻለሁ። እሺ። አንዲት እናት ነበሩና 3 ልጆች አላቸው። ወጣቶች ቲኔጀርስ ናቸው። 3ቱም አስቸገሯቸው። ያንግ ብዙ ትልቅ ሴት አይደለች። 3ቱም ወጣቶች አስቸገሯት። ከዛ ካውንስለር ከሌጋል ውሰዳችሁ ሰዎች ይመክሯታል። እናትየው አማካሪ ጋር ውሰጃቸው፣ ወይ ካህናት ጋር ወይ ፓስተሮች ጋር እንዲውሰጃቸው መፍትሄ ይሰጧል፣ ይጠይቋታል። ከዛ ልጆቹ እሺ አይሉ። አማካሪ ካውንስለር ከሌጋል አንሄድም ይላሉ። እንዲህ አይነት አገልጋይ ጋር አለ እሱ ጋር አንሄድም ይላሉ። በጣም በፍጹም። የእናትየው ጓደኛ አንድ ምክር መከረቻት። ዶክተር ወዳጄ ነገ ውሰጃቸው አለቻት። አይ እሱ ጋር አልወስድም አለች እናትየው። ለምን? አትወደኝም። ድሮ ተወደኝ ነበረ። ከዛ የሆነ እንትን መስሏት ጠልታኛለች። እና
ምንድነው አንዳንድ ሰዎች አሉ እናቲቱን ስለወደድሽ እናቱን ስለወደድሽ እናቱን ስላከበርሽ እናቱን ስላመሰገንሽ ልጇ ይቀጣሻል ብለው የሚጠብቁ የዋህ ሰዎች አሉ። በጣም ሎጂካልም አይደለም ቢብሊካልም ሊሆንም አይችልም እንጂ። እና እሷ የተናደደችው ስለ ቅድስት ማርያም ጥሩ ነገር ስናገር ለእመቤታችን ቅድስት ድንግል ማርያም ስናገር እሷ ከምታስበው እንደ ግለሰብ ከምታስበው ውጪ ጥሩ ነገር ስናገር ስትሰማ በጣም ተናዳብኛለች። በጣም ከዛ በቃ ጠልታኛለች። አሁን እቺ ሴት መጣችና ዶክተር ወዳጄነህ ጋር ውሰጂው። ከዛ ልጆቹ ጋር ሄደች። አሁን ጨንቋታል እናትየው ጨንቋት እንዲሁ አሁንም አልፈለገችም። እኔን አልፈለገችም። እከሌ ጋር ልውሰዳቸው አንሄድም፣ እከሌ ጋር ልውሰዳቸው አንሄድም፣ ዶክተር ወዳጄነህ ጋር ልውሰዳቸው አለቻቸው። እሺ ከየት አምጥተሽው አላት ወንድ ልጇ። ባገኘውስ አለች። እሱ ጋር እሄዳለሁ አላት። አሁን ምን ታርገው? እሷ ብጠላም አሁን አማራጭ የለም በቃ። ሁለቱ ሴቶችም ሲጠየቁ እሱ ጋር ማን እንሄዳለን አሏት። አሁን እኔ ጋር ደወለች። አነጋገሯ ገብቶኛል። ትንሽ አስጠበቅኳት እንድትማር ብዬ። ከዛ መጡ ልጆቹ ተቀየሩ። እነሱ ከተቀየሩ በኋላ ለሷ አስረዳኋትና ሁሉንም ነገር አስረዳኋትና ከዛ ደግሞ አልኳት አንዳንድ ጊዜ መድኃኒትሽ የሚቀመጠው የምትጠየው ሰው ጋር ነው። ትክክል። አንዳንድ ጊዜ በረከትሽ ያለው የምትጠየው ሰው ጋር ነው። እንደሱ ይሆናል። በጣም አንዳንዴ ምን ጠላቸው ሰዎች ጋር በረከታችን ተቀምጧል። በጣም እኔ እኮ በአእምሮዬ እጠላዋለሁ አይደለም፣ ግን እሱ ጋር የተቀመጠ ነገር አለ። በሱ በኩል አልፎ ለኔ የሚሆንልኝ ነገር አለ። በኋላ አፍራለሁ፣ በኋላ አዝናለሁ። አሁን እሷ እንዳፈረችው በኋላ ይቅርታ ጠየቀች። ልክ እንደሱ የምንጠላቸው ሰዎች አይኖሩ በህይወታችን። በቃ ጥላቻ ያለን በፍጹም አንድም ሰው ጋር ጥላቻ አይኖርብን። እንደው መውደድ አቅም ብናጣ እንኳን ከዛ ግን ጥላቻ ግን አይኖርብን። ስለዚህ ራሴን ከጥላቻ መጠበቅ ማለት ነው። እንግዲህ ምናልባት እግዚአብሔርም የሷ አመለካከቷ መንገዷ ልክ እንዳልነበር ሊያሳያት ይሆናል በዚህ መንገድ ነገሮችን ያመጣው አይደለ? ወደ ሁለተኛው ሐሳባችን እናልፋለን። ሁለተኛው ሐሳባችን ራሳችንን ከነገር ከሐሜት መጠበቅ ነው። አዎ ብዙ ጊዜ ሳናስበው ራሳችንን እንደውም እናገኘዋለን አይደለ? የማንፈልገው ቦታ ላይ በተለይ ደግሞ ሐሜት የሚባለውን ነገር በቃ ከዚህ በኋላ ማን የሰው ስም አላነሳም እንልና በተለያየ ሁኔታ ውስጥ ግን ድንገት ራሳችንን ሐሜት ውስጥ እናገኘዋለንና ራሳችንን ደግሞ አጥብቀን ከነገርና ከሐሜት መጠበቅ አለብን። እኔ አባይ ቲቪን ከምወደው ምክንያቶች አንዱ እናንተን እዚህ ያላችሁትን የምወደው ነገር አልሰማም። ነገር አልሰማም እዚህ። ምክንያቱም ሌላ ቦታ ገብቼ አውቃለሁ፣ ቦታው ስለማልናገረው ነው። ነገር ቆሞ የሚሄድበት ቤት ውስጥ አይቻለሁ፣ ሱፍ ለብሶ የሚሄድበት ለበዝም ብሎ ነገር ነው። በቃ ዝም ብሎ እዛም ስታይ ማንሾካሾክ ነው፣ እዛም ስታይ ማንሾካሾክ ነው ይኖራል መሰለኝ። የስራ ኢንቫይሮንመንት ላይ እንደዚህ አይነት ነገር አለ በጣም። ከዛ ቪዲዮ እንሰራለን። ቪዲዮውን ኤዲት ተደርጎ ሲመጣ አይጥ የበላው ነው የሚመስለው። ብጥስጥስ አድርገው አበለሻሽተው ሆን ብሎ ነው እኮ የሚያደርጉት። እንዴ ምንድነው እዚህ ቤት እላለሁ። በስነ ስርዓት የተቀዳውን ያስተማርሽበትን አበላሽተው ቆራርጠው ምናምን። እዛ እንግዳ ሆነን ስለሄድን ደስተኛ አልነበሩም ማለት ነው። እና ነገር ነው በቃ ነገር ነው፣ ሐሜት ነው ነገር። አባይ ቲቪ እንደዛ አይነት ነገር ስለማልሰማ በጣም ደስ ይለኛል። ትክክል። በጣም እና ነገር ሲኖር አእምሮን ይቆጣጠራል። ያ ትብሰለሰያለሽ። የምታሰላሲው እሱን ነው። he said እሱ እንደዚህ ብሏል፣ እሷ እንደዚህ ብላለች፣ እሷ እንዲህ አለች፣ እሷ እንዲህ አድርጋለች። ሲመካከሩ ነበር እዛ ጋር። አእምሮ ሌላ ነገር ማሰብ አይችልም። ክሪኤቲቭ መሆን አትችልም። እኔ እዛ ቦታ ክሪኤቲቭ ለመሆን አልችልም። ስለዚህ I just resigned። እና ክሪኤቲቪቲን ይገላል። ሐሳብ ማሰብ አትችልም። አይዲያ አይመጣልሽም። ለምን ተይዟል? በከሊት ወሬ ተይዟል፣ በእከሌ ወሬ ተይዟልና ይቆጣጠረዋል አእምሮሽ። ስለዚህ ምንድነው ማድረግ ያለብሽ? መራቅ። ሐሜት ውስጥ ሊያስገቡሽ ሲሞክሩ
አሁን ይሞክራሉ ሰዎች እያወሩ ሊያስገቡኝ ሲሞክሩ እኔ አላውቅም ብላቸዋለሁ። እኔ በእውነት አላውቅም ብላቸዋለሁ። እንደሱ ነው እኔ አላውቅም ብላቸዋለሁ። ዶንት ኮሜንት አላደርግም። አስተያየት ብሰጥ እኔ ደግሞ የተናገርኳት ሂሴድ ተብላ ደግሞ ትሄዳለች ማለት ነው። በደንብ ሊያውም በስቶ ነው ደግሞ የሚሄደው። እንደውም ያልከው ራሱን ችሎ አይደለም። በደንብ ትንሽ አስተያየት ነች እኮ እንደው ይገርማል ካልሽ እንኳን እሱ እንኳን ገርሞት እኮ ይገርማል አለ። እንዴት ይገርማል እንዳለ ራሱ ብታዩ በጣም ተደንቆ ነበር እየተባለ በደንብ ይሰፋል። ስለዚህ ራስሽን ከሐሜት መጠበቅ፣ ከነገር መጠበቅ፣ እንደዚህ አይነት ነገር ውስጥ አለመግባት በጣም ያስፈልጋል ለማለት ነው። ስለዚህ ቦታዎቹ ላይ አለመገኘትና በንግግሮች መካከል ባለመሳተፍ ነው ራሳችንን መጠበቅ የምንችለው። አለመሳተፍ ከዛ ሰዎች ይለምዱልሻል። እንደማትተባበር ያውቃሉ። አንቺ ጋር መተው አያወሩም። አይ እሷ ዝም ነው የምትለው ወይ ምንም አትተባበርም ብለው ይተውሻል። መጠበቅ አእምሮን ከዛ በጣም ነው አእምሮን የሚቆጣጠረው። በጣም መርዝ ነው። ክሪኤቲቭ አትሆኝም። አይዲያ አይመጣልሽም በነገር ከተያዘ አእምሮ ማለት ነው። እንግዲህ ቀጣይ ደግሞ ራስን ከውርደት መጠበቅ የሚል ሐሳብን እናነሳለንና እንዴት ነው ይሄስ ነገር ውርደት አስበንበት ወይ ደግሞ ፈልገን ድንገት የሚመጣ ነገር አድርጌ ነው ማስበውና እንዴት ነው ሰዎች ራሳቸውን ከውርደት መጠበቅ የሚችሉት? አንድ ቦታ ለመዘገብ ሄደሽ በሚገባሽ ክብር ትሪት ካላረጉሽ ውጭና ሂጂ። ቫልዩብል መሆንና አቬለብል መሆን ልዩነት አላቸው። ራሴን አቬለብል አረኩኝ ማለት ራሴን አቀረብኩልህ ማለት ቫልዩ የለኝም ማለት አይደለም። እና ቫልዩብል መሆንና አቬለብል መሆን የተለያዩ ነገሮች ናቸው። አንድ ቀን አንድ ሰው ጭቆኝ በስልክ በደብዳቤ አስጨንቆኝ ሄድኩኝ። ሲሄድ እንዳላየኝ አክት ያደርጋል። ዋው ልክ እንዳላየኝ አክት ያደርጋል። ምን ማለት ነው አልኩኝ። ሁሉም የሚገርም ነው። ደግሞ እኮ እንድናገር ይፈልጋል እኮ መድረኩ ላይ ፕሮግራሙ ላይ እሱ ፕሮግራሙ ላይ ከዛው አኳኋኑን ሳየው ግን ምን ማለት ነው አልኩ። በጣም ተገረምኩ። ገባውና ቁጭ አልኩ። አይት አረኩኝ። 5 ደቂቃ ነው የተቀመጥኩት። ዞር ሲል የለሁም እኔ እጃለሁ። የማትከበሪበት ቦታ ለምን ትቀመጫለሽ? ለምን? ክብርሽን የሚመጥን ቦታ አክብሬው ነው የሄድኩት። ሰዎች ይደውላሉ፣ አነሳለሁ። ጊዜ ካለኝ አነሳለሁ። ማውቃቸውም ከሆኑ ግን አነሳለሁ። ቁም ነገር ሊያዋራሽ ደውሎ ጫጫታ ያለበት ካፌ ውስጥ እንደዚህ እየተጫወች እና ምን መሰለህ እንደዚህ እንድታረግልኝ ፈልጌ እንደዚህ የት ነው ያለኸው እለዋለሁ። where are you ካፌ እንዴ በኋላ 5 ደቂቃ ጸጥታ የምታገኝበት ቦታ የለም። እንዴ አይነት ቁም ነገር ይዘህ አንተን የሚጠቅም ነገር እንዴ መጫጫህ አለብን። ምን አለበት በኋላ 5 ደቂቃ ጸጥታ ስታገኝ ብትደውል? ሪስፔክትፉል አይደለም። እንደዛ አይደለም። መንገድ ላይ የጮህ የሚያዋራሽ ሰው እያከበረሽ አይደለም፣ ወይም ልታስተምረው ይገባል። ከዛ ሲብስ ምሳ አስቀርቦ ምሳ እየበላ የሚያዋራሽ ሰው አለ። አልፈቅድም ይሄን በተአምር ሲያለምጥናት እንዴ ምሳ እየበላህ ነው ወይ ምሳ እየበላሽ ነው እላታለሁ። ስጨርሽ ብትደውይ አይሻልም? በኋላ ጊዜ ማግኘታችን አንዳንድ ጊዜ ስታንዳርድሽን አንቺ ነሽ የምታስቀምጪው። ስታንዳርድሽን አንቺ ነሽ የምታስቀምጪው። እኔ ነፃ አገልግሎት ስሰጥ እነግራቸዋለሁ። there is a difference between free and cheap። እኔ የምሰጥህ አገልግሎት ነፃ ነው፣ ቺፕ ግን አይደለም። ነፃ ነው፣ ርካሽ ግን አይደለም። ላስከፍልህ ብል በሰዓት 100 ሺህ ብር ላስከፍልህ ይችላል። አንዱ እንደዛ ብዬ ያውቃሉ። ላስከፍልህ ብል በእኔ የትምህርት ደረጃ፣ በእኔ እውቀት፣ በእኔ ኤክስፒሪየንስ በሰዓት 100 ሺህ ብር ላስከፍልህ ይችላል። ግን አትችለውም። ስለዚህ በነፃ እየሰጠሁ ነው፣ ቺፕ ግን አይደለም። አንዳንድ ጊዜ ሰዓትሽ ምን ይባላል መሰለሽ? አንዱ ኮንሰልታንት ለ15 ደቂቃ ምክር ትልቅ ገንዘብ አስከፈላቸው እና እንዴት ለ15 ደቂቃ ሄድ ያህል ጠይቀናል አሉት። ያስከፈልኳችሁ እኮ ስለተማርኩበት ዘመን፣ ስላነበብኳቸው መጽሐፍቶች፣ እያንዳንዱ ስለ ኤክስፒሪየንስ 15 ደቂቃ መሆኗን አይደለም ማየት ያለብን። ይሄ ሁሉ ነገር ነው መጥቶ በ15 ደቂቃ የቀረበውና
አንዳንዴ ስታንዳርዳሽን ማስተዋል። ለምንድነው ትህትናሽን ሚስ አንደርስታንድ እንዳያደርጉት ነው። ዝቅ ማለትሽን ትህትናሽን ሚስ አንደርስታንድ እንዳያደርጉት ራስሽን ከውርደት አትፍቀጅላቸው፣ እንዲያወርዱሽ አትፍቀጅላቸው፣ ዝቅ አድርገው እንዲመለከቱሽ አትፍቀጅላቸው ማለት ነው። መልካም እንግዲህ ብዙ ጊዜ ያጋጥመናል። በተለይ በይሉንታ የምናልፋቸው ነገሮች ናቸው አይደል? እንደዚህ ሰዎች ሊያዋርዱን፣ ሰዎች የሚገባንን ክብር ላይሰጡን ሲሞክሩ እኛ ይሉንታ ይዘንና ምን አስቦ ነው ውስጣችን እኮ ርር ብሏል፣ ተናደናል እኮ ግን አሁን እዚህ መሀል ይደረጋል። አሁን አንተ ፕሮግራሙን ትተህ እንደወጣኸው ምናልባት በጣም ይሉንታ የሚያጠቃው ሰው አሁን አንዴ መጥቻለሁ እንደ ምንም ቢሆን እስከ መጨረሻ ድረስ እንዴትም ብዬ ጨርሳታለሁ እንጂ የሚል ሰው በርካታ ነው ያለውና ራሳችንን ክብራችንን መጠበቅ በጣም አስፈላጊ ነገር ነው። ቀጣይ የምናነሳው ደግሞ ራሳችንን ከዝሙት መጠበቅ የሚለውን ሐሳብ ነው። በተለይ ደግሞ አሁን ላይ እንሰማለን በከተማችን በጣም በርካታ የሆኑ ምን አይነት ነው ልቅ የሆኑ ባለትዳር የሆኑ ሰዎች ገና አንድ ፍሬ ከሆኑ ህፃናት ልጆች ጋራ ያላገቡ ሰዎችም ደግሞ ልክ እንደዚሁ ልቅ የሆነ ከበርካታ ሴት ከበርካታ ወንድ ጋራ በዝሙት መውደቅ አንዳንዴ እንደ ክብር ሁላ የሆነ የሚነሳባቸው ቦታዎች አሉ። እንደ ጀብዱ እንደ ጀግንነት እኔ እኮ እሷንም እያለ ማንሳት ራሱ ትልቅ ክብር የሆነባቸው ቦታዎች አሉና ቀጣይ የምናነሳው ሐሳብ ራስን ከዝሙት መጠበቅ እንዴት እንደው በቀጠልሽልኝ ኖሮ አሁን በጀመርሽው ደንብ አይተሽዋል። ዋው በጣም አይተሽዋል። በጣም ነው የሚያሳዝነው። ሰዎች ክብር መስሏቸው የሚያደርጉት ነገር በጣም ነው የሚያሳዝነው። ዝሙት በሶስት የተለያየ ቃል አለው ራሱ ቅዱስ መጽሐፍ ላይ። አንደኛው ላሲቪየስነስ ይባላል፣ ሁለተኛው ፎርኒኬሽን ይባላል፣ ሶስተኛው አደልትሪ ይባላል። ላሲቪየስነስ ማለት ለስትፉል ሆነና ሐሳቡ በዝሙት የተያዘ ሰው ማለት ነው። አእምሮ በሙሉ በዝሙት ተይዟል። ሲያይሽ በዝሙት አይን ነው የሚያየው። መንገድ ላይ የሚያያትን ሴቶችን በሙሉ ሲያይ በዝሙት አይን የሚያየው። ከዛ ካገኝሽ መዳራት፣ ዝም ብሎ መተሻሸት፣ መዳራት ምናምን አይነት ነገር አለው። ይሄ ላሲቪየስነስ ይባላል። ከዛ ፎርኒኬሽን ደግሞ የሚባለው ከጋብቻ ውጪ የሆነ ማንኛውም ከጋብቻ በፊትም የሚደረግ ግንኙነት፣ እሱ ደግሞ ፎርኒኬሽን ይባላል። ከዛ አደልትሪ አለ። አደልትሪ ደግሞ ባለትዳር ሆነው ከትዳራቸው ውጪ ግንኙነት ሲያደርጉ ማለት ነው አደልትሪ የሚባለው። ሶስቱም ልክ አይደለም። ወንዶቹም ቅድም እንዳልሽው ከተለያዩ ሴቶች ጋር መተኛትን እንደ አድቬንቸር ማየት፣ እንደ ድል ማየት፣ ከሴቶቹም ጋር ደግሞ እንደዛው አይነት ነገር ሲመጣ በጣም ከባድ ነው። የሚገርም ነገር ልንገርሽ፣ ገብተሽ ቼክ ማድረግ ትችላለሽ። የዓለም ጤና ድርጅት WHO ያወጣው መረጃ ነው። በየቀኑ 1 ሚሊዮን ሰዎች በሴክሹዋሊ ትራንስሚትድ ዲዚዝ ይያዛሉ። 1 ሚሊዮን ሰዎች ነው ያሉሽ። በቀን ነው እድሜያቸው ከ15 እስከ 49 የሆኑ 1 ሚሊዮን ሰዎች በግብረ ስጋ በሚተላለፍ ኢንፌክሽን ይያዛሉ። Every single day 1 million people። እሺ በ2020 740 ሚሊዮን ሰዎች በዓለም ዙሪያ በዓለም ዙሪያ ነው 740 ሚሊዮን ሰዎች በግብረ ስጋ በሚተላለፍ ሴክሹዋሊ ትራንስሚትድ ዲዚዝ ተይዘዋል። ነገርየው ቀልድ አይደለም። ኢትስ ኖት ኤ ጆክ። ዝም ብሎ የሚደረግ ነገር ይሄ ሁሉ ጉድ ያለበት ነው። ጎኖሪያ አለ፣ ሲፊሊስ አለ፣ ክላሚዲያ አለ፣ ሄርፕስ ሲምፕሌክስ አለ፣ ፓፒሎማ ቫይረስ አለ፣ ካንዲዲያሲስ አለ። እነዚህ ሁሉ በሽታዎች በእንዲህ አይነት ነገር የሚመጡ ናቸው። ኢንቲመሲ የሚባለው ነገር አንድ ወንድና አንድ ሴት በዛ መጠን የሚያቀራርባቸው ነገር ከአንድ ሰው ጋር የሚሆን ነገር ነው። ወይ በትዳር ውስጥ ባልና ሚስት ወይ በኮቨነንት ውስጥ በቃል ኪዳን ውስጥ ነው እንጂ እንዲህ የሚከፋፈል ነገር አይደለም። አሁን እንዴት እንደሚያዩት አላውቅም፣ ምን እንደሚፈልጉም አላውቅም። ከሚስቱ ወጥቶ ሌላ ሴት ጋር ሲሄድ ዲስከቨር የሚያደርገው ዓለም የለም፣ ሌላ ግኝት የለም፣ ምንም አይነት ግኝት የለም። ከሚስቱ የተለየ ሌላ ዲስከቨሪ የለም፣ ምንም የሚያመጣው ነገር የለም። ግን ዛም መሄድ ቀልድ አይደለም።
ህይወትን ያበላሻል፣ በሽታን ያመጣል፣ በኋላ ይጎዳል። ነፍስን ነው የሚጎዳው። እና ልክ እንዳልሆነ ግን ሰዎች ማወቅ አለባቸው። አድቬንቸር እንዳልሆነ ወንዶቹ አሁን ገንዘብ ሲያገኙ ከዛ ከከሊት ጋር ተኝቼ እንትናን አውጥቻታል። ይሄ ለእኔ ስቱፒዲቲ ነው። አይ ኮል ኢት ስቱፒዲቲ። እውነት ነው ደግሞ መጽሐፍ ቅዱስም ላይ አእምሮ የጎደለውን ተመለከትኩት ይላል። እና አእምሮ የጎደለው በእንግሊዝኛ ውስጥ ስቱፒድ ነው የሚለው እንጂ አድቬንቸር አይደለም። ይሄ ድል አይደለም፣ ክብር አይደለም። ለሴቷም እንደዛው በተቻለ መጠን ሴቷ አንዲት ልጅ ምን አለች ይመስልሽ? በጣም የገረመኝ ነገር እሷ ያለችበት ከተማ ሄጄ እንዲሁ እናወራ ነበርና እዚህ ከተማ ውስጥ አለች ከሷ ጋር እሷን ማለቷ ነው ከሷ ጋር እንዲተኝቻለሁ፣ ከሷ ጋር እንዲያርጋለሁ፣ ከሷ ጋር እንዲያርጋለሁ፣ ከሷ ጋር እንዲያርጋለሁ የሚል ወንድ አታገኝም አለች። በኮንፊደንስ በፍጹም አለች። ደስ ይላል። ይሄ በጣም ያኮራል። እንደዛ ነው መሆን ያለበት እንጂ ሴቷም ራሷን አቨለብል አድርጋ የሚጠጣበት ቤት እየሄደች ዛሬ ከዚህ ጋር በኋላ ለህይወቷ ጉዳት ነው፣ ንቀት ነው የምታተርፈው። እና ይሄ ራስን ከዝሙት መጠበቅ ያስፈልጋል። ቀላል ነገር ነው አይደለም። አቤቱ ከራሴ አድነኝ ማለት ጠብቀኝ ማለት፣ ከዛ ግን ጥንቃቄ ይጠብቀሃል ደግሞ ስለሚል መጠንቀቅ ያስፈልጋል ማለት ነው። በጣም እንግዲህ ይህን ካነሳን ደግሞ በቀጣይ የምናነሳው በተለይ ደግሞ የአሁኑ ሀሳብ አልኮል ወይም ደግሞ መጠጥ የምንለው ነገር አለና ከዛ ራስን መጠበቅ የሚለውን ሀሳብ ነው በቀጣይ የምናነሳው። ዶክተር ብዙ ጊዜ ወደ ላይ ያነሳናቸው ሀሳቦች በተለይ ደግሞ ከዝሙት ጋር የተያያዘን ሰዎች ጠጥቼ ነበር የተለያዩ መጠጥ ቤቶች ላይ እንደ ምክንያት ያነሱታልና ራሳችንን ቀድመን እንግዲህ ወደዛ ከማምራታችን በፊት እዚህ ጋር እንመጣለን ማለት ነው። ራሳችንን ከአልኮል መጠበቅ ከመጠጥ መጠበቅ እንደዚህ አይነት ቦታዎች ላይ ራሳችን መጠበቅ አለብን። በጣም ብዙ ሴቶች ድንግልናቸውን የሚያጡት ጠጥተው ነው፣ በአልኮል ተጽዕኖ ስር ሆነው ነው። ጠይቂያቸው እንደዚህ ነበር፣ ከዛ እንዲህ የሆነ ሙዚቃ ያለበት ከዛ ጠጣው፣ ከዛ ሞቃለኝ፣ ከዛ አላውቀውም ነበር፣ እንደዛ ሆኖ አገኘሁት ይሉሻል። እና የማይፈልጉትን ነገር ያደርጋሉ። አልኮልን በተመለከተ ሃይማኖቶች የራሳቸው አመለካከት አላቸው። ፍጹም ክልክል የሆነበት ሃይማኖት አለ፣ መካከለኛ አለ፣ ይለያያል። እሱን ለነሱ እንተዋለን። እኔ ግን አሁን ስካሩ ላይ ላተኩር። አእምሮን ስንሰጠተን እና እኔ የአቋም የወሰድኩበትን ጊዜ ልንገርሽ። እሺ ሜዲካል ስቱደንት ነበር እና ከጥቁር አንበሳ ውስጥ ነው የምንኖረው። ዶርሚተሪ አለ ጥቁር አንበሳ ግቢ ውስጥ። እዛው ነው የምንበላው፣ እዛው ነው የምንተኛው ምናምን እና ጊዜ አይሰጥም ሕክምና ትምህርት። አንዳንዴ ግን እንወጣለን። ከጀርባ ቡና ቤቶች ነበሩ፣ የሚጠጣባቸው ቤቶች ነበሩ። እኛ ራሳችን ሕክምና ተማሪዎች አሁን ጓደኞቼ ያስታውሳሉ፣ ስም ሰተናቸው ቡና ቤቶቹ ራሳችን ስም ሰተናቸው። አይጠፋም ደግሞ አይደል? እንደዚህ ዩኒቨርሲቲ አካባቢ ምናምን በደንብ ነው ያሉት። አሉ በየቦታው አሉ ያሉ በጣም 6 ኪሎ አካባቢም 4 ኪሎ አካባቢ አሉ። በጣም ትዝ ይለኛል። አሁን እኔ ከጓደኞቼ ጋር ነበር የምወጣው። ግን 1-2 ቀን ብቻዬን ወጣሁና አንድ ቀን ሄጄ ባልኮኒው ጋር ቁጭ ብዬ አልሰከርኩም። ገና አዝዤ ልጠጣ ነው። ከዛ ለካ ባለፈው ሳምንት እዛው ቦታ ሄጃለሁ። አሁን እዚህ ጋር አዝዤ ቁጭ ብዬ 3-4 ልጆች መጡ ወደ እኔ። ታስታውሰናለህ አሉኝ። አላውቃቸውም አልኳቸው። አታውቀንም አሉ። አላውቃቸውም አሉ። እውነትም አላወቅኳቸውም። ባለፈው ሳምንት እዚህ መተህ ነበር አይደል አሉኝ። አዎ አልኳቸው። አምቦሃ ጠርሙስ ገዛህ አሉኝ። ከፈልክና አምቦሃ ጠርሙስ ባዶ ስጭኝ ያልካት አለ እና አምቦሃ ጠርሙሱን ገዛህና ኑ ጦልከን አለ። እኛም ልትጣሉ? አዎ እንድንጣላ። እኔ አዎ አምቦሃ ጠርሙስ ገዝቻለሁ ከእናንተ ጋር። አዎ ይሄው ሴቶቹ የሚያስተናግዱ ሴቶች አሉ። ወንዶች ናቸው የሚጠይቁክ? ወንዶች ናቸው እኮ 3-4 ናቸውና ለካ የዛ ሰፈር አካባቢ እንትኖች ናቸው፣ ጎረምሶች ናቸው፣ ተደባዳቢዎች ናቸው እና ሴቶቹን ስጠይቃቸው አዋሉኝ። ከፈል ገንዘብ አወጣ ከፈልክና አምቦሃ ጠርሙስ ስጭኝ ያልክና ውጡ አልካቸዋል። ልትጣላቸው እኛ ቀን ስለምናውቅ አሉኝ። በሌላ ማንነት በጣም እንትን በቃ አንገደፊ ምናምን ነበርኩ፣ ደግሞ ጸባይኛ ነበርኩና ቀን ስለምናውቅ
ምንም አላልድህም አሉ። ከዛ እንደውም እሱን አስጥለንህ እስከ ግቢ እስክትገባ እንደውም ሸኘንህ አሉ። ከዛ በጣም ይገርማል። እኔ አላስታውሰውም አልኳቸው። እንደዛ እንደሆነ ገብቶናል አሉ። ይቅርታ ጠየኳቸው። እንትናልን የዛ አካባቢ እኮ ኃይለኛ ልጆች ናቸው እኮ ሊገሉኝም ይችላል። እኔ ደግሞ ድብድብም አልችልም እኮ ከየት እንዳመጣሁት አላውቅም። ከሰው ጋር ነው ተጣልቼ አላውቅም። ማለት እንደዚህ ተደባድቤ አላውቅም። ሪቼ ሰፈሬ ስለሆነ አንድ ቀን ከአንድ ልጅ ጋር ጆተን እየተጫወትን እንድች ነክቶኝ መልሼ እንዲህ ነው እንጂ አብሮ ራሱ አላውቅም። ያ ግን ስካር ነው ያመጣው። ምን ነበር የሚያመጣው? ከባድ አደጋ ነው። የዛ ቀን ነው የወሰንኩት። የዛ ቀን በጣም አደገኛ እንደሆነ ገባኝ። ጠዋት ተጋይቶ የምታገኛቸው መኪኖች ምንድን ናቸው? ጠጥተው አድረው ነው፣ ሰክረው አድረው ነው የሚደባደቡት። ጥርሳቸው የሚረግፈው ጠጥተው ነው። ጠጥተው ሲነዱ ነው መኪና አደጋ የሚፈጠረው፣ ፓራላይዝድ የሚሆኑትና አልኮል ከፊታችን ሲቀመጥ አስበንበት ነው። አንዴ ከጀመርነው ደግሞ ይቀጥላል። ባለፈው አንድ ሰርክ ሄድንና ብርዝ አለ። ከዛ ብርዝ እየጠጣን ሁለት ማውቃቸው ወዳጆች ናቸውና ብርዝ ነው ብርዝ ብዬ ነው እየጠጣሁ ነው። ከዛ መጡና ከደጋሶቹ ይሄ ነገር ብርዝ አይደለም ጠጅ ነው ይቅርታ አሉ። ጠጅ ነው እንዳልኩኝ እኔ አዎ ጠጅ ነው አልኩ። ከዛ አጠገቤ የተቀመጠው ጥሞታል እንትኑ አይደለም ብሎ ተከራከረ። በጭራሽ ሁላለማቀ ብርዝ ነው ዶክተር እየጠጣ ብርዝ ነው ይላል። እንደነሱ እኮ ጠጅ ነው አሉ። አይደለም ብርዝ ነው ጠጣ። ከጀመርሽ ማቆም ስለሚያል ስለዚህ ህይወትሽን የሚያስብ ከሆነ አንድ ሰው አልኮል ፊቱ ሲቀመጥ በደንብ ማሰብ አለበት። ወይ ሊሚቱን ማወቅ አለበት ወይ ደግሞ መጠቀቅ አለበት። እንደ ሃይማኖቱ ደግሞ ለማለት ነው። አልኮል ራሱ በራሱ አዘውትረን የምንጠቀመው ከሆነ ሱስ ይሆናል። እኔ በህይወቴ ውስጥ በጣም ማዝነው በአልኮል ሱስ በጣም በልጅነቱ በጣም ሞዶ በግሌ በጣም ማከብረው ሰው ህይወቱን አጥቷልና በጣም ነው እምፈራውና ሰዎች በደንብ ራሳቸውን መጠበቅ አለባቸው ከአልኮል። እንደገና ደግሞ ቀጣይ ከሱስም ጭምር ነው የምንለው። የተለያዩ አይነት ሱሶች አሉ። ከነዛም ራሳቸውን ሰዎች መጠበቅ አለባቸው ብለናል። ራስን ከሱስ መጠበቅ ደግሞ ያስፈልጋል። ለምሳሌ ከሲጋራ፣ ከጫት ድሮኛ ጫት እንቅም በነገራችን ላይ ጫትም ሲጋራ ምንም የሉም። አሁን ነገ የድሮ ታሪክ ነው ማወራ ለትምህርት ደግሞ እንዲሆን ነውና ድሮ ጫት እንቅም ነበር እና በጣም ጊዜ እንፈጃለን ለማጥናት እየቃመን ረጅም ሰዓት ጫቱ ላይ ወሬው ላይ እንቆያለን። ከዛ ዊዝድሮዋል ደግሞ አለ ሳይቃም ሲቀር ዱካ ይሄ ሚርቃናው አለ። ጫት ሲቃም ሚርቃናው አለ። ካቲኖን የሚባል ነገር አለው። ጫት እንደ አምፌታሚን ነው ሀይ ያረግሻል እና ብዙ ነገር ነው የሚታሰበው። የመረቀነ ሰው ከቢል ጌት ጋር ቢዝነስ ይሰራል፣ ከሻላሙዲን ጋር ህንፃ ይሰራል። ሚርቃና የማያመጣብሽ ነገር የለም። እና ከጁሊያ ሮበርትስ ጋር የፍቅር ግንኙነት ይጀምራል። የመረቀነ ሰው ከጁሊያ ሮበርትስ ጋር ቁጭ ብሎ ፍቅር ሲያወራ ምናምን ይታየዋል እና ይጫወትብሻል ሚርቃና። ሳይቀቡ ሲቀሩ ደግሞ ዱካክም ይባላል። አሁን እኛ አንድ ቀን እንደዚህ መኝታ ቤት ዶርማችን ሆነን አልቃምንም ነበርና አንዱ ተኝቶ ጮሆ ተነሳ። ምን ሆነሃል አልነው። ገደል ላይ የሆነ ሰውዬ እንደዚህ በፀጉሬ ይዞኝ ገደል ላይ አንጠልጥሎኛል አለ። አሁን ዱካክ የሚባለው ዊዝድሮዋል ነው ማለት ያን ነገር ሳትወስጂ ስትቀሪ ማለት ነው እንጂ ዱካክ የሚባል ሰው እያለ ማለት አይደለም። ግን በፀጉሬ እንደዚህ ይዞ አንጠልጥሎኛል አለ። ሱስ ይሆናል። የሲጋራ ሱስ አለ። ሲጋራን ያጨስ ነበር። ላጫሾች ነው የምለው ምነግራቸው። ሲለኩሱት ሲጋራ ኦፍኮርስ ደስ ይላል። ጠዋት ተነስቼ መጀመሪያ የማደርገው እሱን ነበር። አንድ ፔሸንት አይቼ እለኩሳለሁ። ከዛ አንድ ፔሸንት አይቼ አንድ አክሜ እለኩሳለሁ። ስትጀምሪው የሆነ ነገር አለው። በኋላ ግን ምን ያመጣል? ኢንፌዘማ የሚባል የሳምባ በሽታ ሲኦፒዲ የሚባል ከዛ ደግሞ ካንሰሮች ያመጣል። ካንሰሩ ሲመጣ ምን አለ? ሰርጀሪው፣ ኪሞቴራፒው፣ ሬዲዮቴራፒው። ሲጋራው ቢቀረሻል። ከሱስ ራስን መጠበቅ ያስፈልጋል። ከሲጋራ ሱስ፣ ከጫት ሱስ፣ ከፖርኖግራፊ ሱስ
ራስን መጠበቅ ያስፈልጋል። መልካም እንግዲህ አሁን በቀጣይነት የምናነሳው ደግሞ ራስን ከትዕቢት መጠበቅ ነው። ራሳችንን ከትዕቢት እንዴት ነው መጠበቅ የምንችለው? ምክንያቱም ራሳችንን የምንታበየው ብዬ አስባለሁ ትዕቢት ላይ አይደለ? እንዴት ነው ራሳችንን ከትዕቢት የምንጠብቀው? ትዕቢት ቀስ ብሎ ነው የሚመጣው ሳታውቂው እና ቀስ ብሎ ነው የሚመጣው። ትዕቢት ውርደትን ስለምትቀድም በጣም መጠንቀቅ ያስፈልጋል ከትዕቢት። ናቡከደነጾር ምን አለ? እቺ ለክብሬ የሰራኋት ባቢሎን አይደለችም ምንም አለ። እንደታበየ ገብቶታል ከላይ ፈጣሪ። ከሰው ተለይተህ ትሰደዳለህ፣ እንደ በሬ ሳር ትበላለህ አለው 7 ዓመት። ትዕቢት ነው ያመጣው ያንን። እና እንትኖች ሲመጡ አድናቆቶች ሲመጡ የምትቀበይበት መንገድ ነው። እኔ አሁን ሰዎች የኔና አንቺን ፕሮግራም ሲያደንቁ እዚህ ጋር ደስ የሚላቸውን ነገር ሲነግሩኝ አመሰግናለሁ እልና በውስጤ ግን ምን እላለሁ መሰለሽ? እግዚአብሔር ነው እላለሁ። ከኔ አይደለም እግዚአብሔር ነው። ለነሱ ላላቸው ይችላል። ግን አድናቆቱ ሲመጣ አመሰግናለሁ ብዬ እጅ ነሳና በውስጤ ግን እግዚአብሔር ነው ከኔ አይደለም፣ እኔ ያመጣሁት አይደለም፣ መወደዱም ሞገሱም ሁሉም ያንተ ነው ብዬ ቤት ስገባም አወራርዳለሁ። በስቶ ከሆነ አድናቆት አንተ ነው እኔ አይደለሁም ብለህ ስኖት ሚ ከዛ ከትዕቢት ይጠብቅሻል። ካንቺ እንዳልሆነ ታውቂያለሽ። ከኛ የሆነ ምንም ነገር የለም ከሱ ስለሆነ ሰዓታችን ለመጠቀም ነው ፈጠን እንመላለን። ቀጣይ ደግሞ እሺ ያው የተወሰኑ ሐሳቦች ይቀሩናል። ራስን ከህመም መጠበቅ የሚለውን ነው የምናነሳው። ራስን ከህመም መጠበቅ እንዴት ነው? ጥቂት ነገሮች ላይ ብቻ ትኩረት እናድርግና ሌላ ቀን ይሄንን ለብቻው እንይዘዋለን። ተላላፊ ያልሆኑ በሽታዎች አሉ፣ ክሮኒክ ኢልነስ ይባሉ። እንደ ሃይፐርቴንሽን፣ ደም ብዛት፣ ስኳር በሽታ፣ ዲያቤትስ ሜሊተስ፣ ጋውት፣ ሪህ የመሳሰሉት፣ ኮሮነሪ አርተሪ ሃርት ዲዚዝ፣ የልብ በሽታዎች። እነዚህ ነገሮች ከምን ጋር ነው የሚያያዙት? በአብዛኛው ብስጭት፣ ንዴት፣ ጭንቀት ከነዚህ ሁሉ ጋር ይገናኛሉ። ደግሞ ከምግብ ጋር ደግሞ ይገናኛሉ። እና የምንበላውን ነገር በጣም መጠንቀቅ አለብን። ውሃ መጠጣት ሌላ ጊዜ እንመለስበታለን። አንዳንዶች አይተሻል በጣም ጣፋጭ ይበላሉ። ኬክ ጣፋጭ በጣም ይበላሉ። ሌሎች ደግሞ ጥሬ ስጋ፣ ጮማ። አመጋገባችንን በጣም we have to watch። ምክንያቱም ተጽዕኖ አለው የወደፊት ጤናችን ላይ ተጽዕኖ ስላለው አመጋገባችንን መጠንቀቅ፣ ኤክሰርሳይዝ ማድረግ፣ ውሃ መጠጣት፣ ክብደታችንን መቆጣጠር፣ ቦዲ ማስ ኢንዴክስ ይባላል። ሌላ ጊዜ እንመለስበት። እነዚህ ራስን ማለት ራሴ በልቼ ከማመጣቸው በሽታዎች ደግሞ መጠንቀቅ አለብኝ ከምግብ ጋር የተያያዙ እና እሱን ለማለት ነው። ሌላ ቀን እንመለስበታለን። እሱ ቀጣይ የምናነሳው ሐሳብ እንግዲህ ደግሞ ብዙ ጊዜ ስኬትን የተለያዩ ነገሮችን ስናስብ አንዳንድ በተለምዶ የሚባል ነገር አለ። በትክክለኛ መንገድማ አይመጣም። እንዴት ነው ነገሮች በትክክለኛ መንገድ በጭራሽ እዚህ ሀገር ሆኖ ህጋዊ በሆነ መንገድ ትክክለኛውን መንገድ ተከትሎ የሰው ልጅ አይሳካለትም የሚል አስተሳሰብ በሰፊው ይራመዳልና ሰዎች ያንን አስተሳሰብ ቀድሞ አይምሯቸው ውስጥ ያደርጉና ራሳቸውን ህገወጥ ለሆነ ነገር ያጋልጣሉ። ህገወጥ የሆነ ነገር ውስጥ ራስን ላለማስገባት መጠንቀቅ፣ ራስን ከዛ ነገር መጠበቅ መቻል አለብን። በጣም አሜሪካ ከሆነ ያለሽው የአሜሪካን ህግ ጠብቂ። በህጉ በተጻፈው ህግ ቀጥይ። ለምሳሌ ከዚህ ሄዱና ሰዎች የ3 ወር ቪዛ ይዘው ሄደው ከዛ ምን ችግር አለ ብለው 1 ወር ይጨምራሉ። ሌላ ጊዜ ሊሄድ ሲሞክሩ አንደኛ እስከ 10 ዓመት እንዳትገቢ ሊያደርጉሽ ይችላሉ። ህጉ እንደዛ ይፈቅድላቸዋል። አሜሪካ ከሆንሽ የአሜሪካንን ህግ ጠብቀሽ ተመላለሽ። ኢትዮጵያ ከሆንኩኝ ኢትዮጵያ ያለውን ህግ ጠብቃለሁ። ታዋቂ ሰው መሆኔ ከህግ እንዳልጠብቅ ኤግዘምትድ እንደሆን ከህግ ነፃ እንደሆነ አያደርገኝም። ህግን ጠብቄ ነው። ታክስ መክፈል ካለብኝ ታክስ ከፍላለሁ። ትራፊክ ካስቆመኝ ትራፊክ ቆማለሁ። እና ህግን ጠብቆ መሄድ ያስፈልጋል። እከሌን ስለምታውቂ ከህግ በላይ አይደለሽም። እከሌ ስልጣን ላይ ያሉ ሰዎች የምትቀርቢያቸው ከሆነ ከህግ በላይ አይደለሽም። የሚያዋጣው ምንድን ነው? ህግን ጠብቆ። ስለዚህ ከህገ ወጥነት ደግሞ ጠብቄ ማለት ያስፈልጋል። በመጨረሻ ደግሞ ራስን ከአመፃ መጠበቅ ነው የምናነሳው። ዛሬ የመጨረሻ ሐሳባችን የሚሆነው ይሄ ነው። ራሳችንን ከአመፃ እንዴት እንጠብቅ? አመፃ ማለት መሰለሽ እኔ እሳሳታለሁ፣ ኃጢአት እሰራለሁ።
በድካም ኃጢአት ሰራለሁ፣ ተሳስቼ ኃጢአት ሰራለሁ፣ ንስሐ ገባለሁ፣ ይቅር ይለኛል። አመፃ ማለት ወይም ሪቤሊየን ማለት ወይም ሪቤሊየስ መሆን ማለት ፈቃዱ እንዳልሆነ እያወቅኩኝ ፈጣሪን እንደሚያስቆጣው እያወቅኩኝ የሚጠላው ነገር እንደሆነ እያወቅኩኝ ማድረግ ማለት ነው። ይሄ በጣም ከባድ ነው። ቀጥታ ነው የሚያጋጭሽ። ቀጥታ ከፈጣሪ ጋር ያጣል። ለሙስሊሞች አላህ፣ ለክርስቲያኖች እግዚአብሔር፣ ለሁላችን የሚሰራ ነው። ይሄ በጣም እያወቅን ኢንቴንሽናሊ ስህተት እንደሆነ እያወቅን እንደማይወደው እያወቅን ልክ እንዳልሆነ እያወቅን ህሊናችን እየነገረን ጽሑፉ ቅዱሳን መጻሕፍት እየነገሩን የሚያስቆጣው እንደሆነ እያወቅን ግፍ ስንሰራ ማይገባ ነገር ስናደርግ ይሄ አመፃ ይባላል። ይሄ ቀጥታ ነው የሚያጋጭሽ። ይሄ ቀጥታ ቁጣ ነው የሚያመጣው። ከዚህ ጠብቀኝ ነው የምለው እኔ። ከአመፃ ጠብቀኝ። ሳላውቅ በስህተት ይባል የለ? ሳላውቅ በስህተት የሚባለው እሺ፣ እንዴት ነው የሚባለው? ሳላውቅ በስህተት እያወቅኩ በድፍረት። እያወቅኩ በድፍረት። አመፃ ማለት እያወቅኩ በድፍረት ነው። ሳታውቂ በስህተት አለ፣ ወይም ደግሞ ስጋሽ ደክሞ ምናምን እንደዚህ የምትሳሳሻቸው ስህተቶች አሉ። አውቀው በድፍረት ግን አመፃ ነው። ከፈጣሪ ጋር ቀጥታ ያጣላል። ፌቨር ሞገስን ከላይሽ ላይ ያነሳል። ክብርን ከላይሽ ላይ ያነሳል። በረከትሽን ያስቀራል። ብዙ ነገር ያደርጋል እና ቀጥታ ሰው ከፈጣሪ ጋር የሚጋጭበት፣ ሞገሱን የሚያጣበት፣ ክብሩን የሚያጣበት፣ ውበቱን የሚያጣበት፣ በረከቱን የሚያጣበት፣ ሰላሙን የሚያጣበት ጉዳይ ነው። ስለዚህ አቤቱ ከአመፃም ጠብቀን ለማለት ነው። መልካም። እንግዲህ ተመልካቾቻችን ዛሬ ራሳችንን መጠበቅ ያለብን ነገሮች ምን ምንድን ናቸው ብለን አነሳን። በርካቶቻችን እንግዲህ ትልቅ ሐሳብን ከዚህ አግኝተናል ብዬ አስባለሁኝ። ከነዚህ ነገሮች ራሴን መጠበቅ አለብኝ ብለን ራሳችን ላይ የምንሰራበት ሳምንት እንዲሆንልን እንመኛለሁ። ከዛ በፊት ማለት የምትፈልገዋለህ ዶክተር? ያ የካውንስሊንግ አገልግሎቱ ስልክ ቁጥር ታስገቢልኛለሽ? ሰዎች ይፈልጉታል። እንዴት ነው ግን? ሰዎች በጣም በብዙ እየደወሉ ነው አይደለ? በጣም ይደውላሉ፣ ቡክ ያደርጋሉ። ለዲያስፖራው በዙም፣ በዋትሳፕ ቪዲዮ፣ በቴሌግራም እንዲህ ጥሩ አገልግሎት እየሰጠኋቸው ነው። አሁንም ደግሞ ስልክ ቁጥሩን ታወጭልኛለሽ? እሺ እንግዲህ እንደሰማነው ተመልካቾች በተለያየ ሁኔታ ውስጥ ያላችሁ ዶክተር የማማከር አገልግሎት እንዲሰጣችሁ የምትፈልጉ ከታች አድራሻ እናስቀምጣለን። በዛ አድራሻ መሰረት እንግዲህ ደውላችሁ ፕሮግራም ማስያዝ ትችላላችሁ። እንግዲህ የነበረን ቆይታ የተመለከታችሁትን ይመስል ነበረ። ጊዜያችሁን ሰውታችሁ አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። ሳምንት በሌላ ሐሳብ በድጋሚ የምንገናኝ ነው የሚሆነው። እስከ ሳምንት እንግዲህ መልካም ሳምንት ይሁንላችሁ።